በተማሪዎቻቸው አንደበት ፋዘር ቤት ብዙ የጥበብ ስራዎች የሚከወኑበት ቦታ ነው። በነገራችን ላይ ዛሬ እንግዲህ የመጣሁበት ትልቁ ዓላማ በጣሊያን ኤምባሲ በኩል ኢንቫይት ተደርጌ ነው። በዝግጅቱ ውስጥ የሚካተቱ ነገሮች ምን እንደሆኑ ቢገልጹልን። ዝግጅቱ ወርክሾፖች፣ ማስተር ክላሶች እና የንግግር መድረኮችን ያካትታል። ሰላም ደህና ናችሁ? የተለያዩ የጥበብ ስራዎች ይከወናሉ። ከጀርባዬ እንግዲህ በጣም የታላቁ ጥበበኛ ወይም በተማሪዎቻቸው አንደበት ፋዘር ቤት ብዙ የጥበብ ስራዎች የሚከወኑበት ቦታ ነው። ዘ ክሬቲቭ ሀብ ይባላል። እንደምታውቁት ብዙ ጥበባዊ ነገሮች እዚህ ቤት ውስጥ ይከወናሉ። ዛሬ እንግዲህ በጣሊያን ኤምባሲ አማካኝነት የተጠራሁበት ግብዣ አለ። እንደሰማሁት ከሆነ በዓለም አቀፍ ደረጃ እንግዲህ የተለያዩ ዲዛይን ውጤቶች ወይም የዲዛይነር ውጤቶች በዓለም ላይ የሚታዩበትና የሚከበሩበት ቀን ነው። ያንን አስመልክቶ በኢትዮጵያ የተላከ አንድ የፈጠራ የዲዛይን ፈጠራ ባለሙያ አለ። ወደ ውስጥ ገብተሽ እሱን ታገኛለሽ፣ ፕሮግራሙንም ትካፈያለሽ። ቆንጆ ቆንጆ የስዕል አውደሬዎች አሉ ብለውኛል። ወደ ውስጥ ገብተን አብረን እንመለከታለን። ተከተሉ። ሰላም አቶ ሳይመን እንደምን አለ? ሰላም መቅዲ፣ ፕሮግራማችንን ልትሳተፊ ስለመጣሽ አመሰግንሻለሁ። እኔም በጣም አመሰግናለሁ። መቼም የምታስታውሰኝ ይመስለኛል። በደንብ ነው ማስታወስሽ። ከኔ ጋር ብንተዋወቅም ራስህን ለተመልካቾች ማስተዋወቅ ግድ ሆኖብሃል። ሳይመን ኩሙስ እባላለሁ። በአዲስ አበባ የጣሊያን ካልቸር ተቋም ዳይሬክተር ነኝ። ኢትዮጵያ ውስጥ ከመጣ ምን ያህል ጊዜ ሆነ ማለት ነው? ለ4 ዓመታት። ጊዜ ያሳለፍክ እንደሆነ አምናለሁ። አዎ፣ የዛሬውን ፕሮግራማችንን ላሳይሽ። የጣሊያኖች የዲዛይን ቀን ስለሚባለው የዕለቱ አከባበር ጥቂት ይንገሩኝ። ይህ ቀን የጣሊያን ዲዛይን ባህልን፣ ፈጠራንና ኢንዱስትሪያዊ ልማትን ለማስተዋወቅ የሚደረግ ዓለም አቀፍ ዝግጅት ነው። ዲዛይን በጣሊያን ሕይወት ውስጥ ከቤት ዕቃዎች እስከ ፋሽን ድረስ ትልቅ ሚና አለው። እኛ በአዲስ አበባ የምናዘጋጀው ዝግጅት የሚካተቱት የዲዛይን ንግግሮች፣ ኤግዚቢሽኖችና ወርክሾፖች ናቸው። በኢትዮጵያ ውስጥ ይህ እውነት እንዴት ይከበራል ማለት ነው? ከኢትዮጵያና ከጣሊያን ዲዛይነሮች መካከል ትብብር እንፈጥራለን። ሰዎች አዶኒን አምጪ ሁሌ ትላላችሁ። ስለዚህ ስንት መግባት አለበት አዶኒ? አሁን ይሄ የሚያዩት 500,000 ሰው ካየው ይህ ቪዲዮ ለምሳሌ ከ500,000 150,000 ሰብስክራይብ ያደርግ ደስ ይለኛል። ነው በጣም አይደለ? አሪፍ ሬሾ ነው። ሰብስክራይብ አድርጉ። ፒስ። በሀገራችን ላሉ ለወጣት ዲዛይነሮች ምን ያህል እድልን ይፈጥራል? ትልቅ እድል ነው። ወጣቶች ሀሳባቸውን ማቅረብ፣ ከሌሎች ሙያን መማርና ዓለም አቀፍ ግንኙነትን መፍጠር ይችላሉ። የዚህ የዓመታችሁ የአከባበር ዋናው ዓላማና ርዕስ ምንድን ነው ማለት ነው? ይህ ቀን በጣሊያን ኮርፖሬሽኖች የሚደገፍና ከ10 ዓመታት በፊት የተጀመረ አስፈላጊ ዓለም አቀፍ ዝግጅት ነው።
ዋና ዓላማው የጣሊያን ዲዛይንን ከአካባቢው ዲዛይነሮች ጋር ማገናኘት ነው። የዚህ ዓመት ርዕስ ስሪ ዲዛይንስ ተብሎ ይጠራል። ይህ ርዕስ ወደ ብዙ አቅጣጫዎች ይጓዛል። ፈጠራ ማዳበር፣ ሪጀነሬሽን እና ትብብር። በዝግጅቱ ውስጥ የሚካተቱ ነገሮች ምን እንደሆኑ ቢገልጹልን? ዝግጅቱ ወርክሾፖች፣ ማስተር ክላሶች እና የንግግር መድረኮችን ያካትታል። እንዲሁም በጣሊያንና በኢትዮጵያ አርኪቴክቶችና ዲዛይነሮች መካከል ጠንካራ ትብብርን ለመፍጠር ይረዳል። ይህም ትብብር በሁለቱ ሀገራት ዘንድ ምን ያህል አስፈላጊ እንደሆነ ያምናሉ? በጣም አስፈላጊ ነው። ይህ ዝግጅት የአርኪቴክቸርና የዲዛይን ማዕከላትን በሁለቱ ሀገሮች መካከል ያገናኛል እና የጋራ ስራ ዕድሎችንም ይፈጥራል። መልካም። የዝግጅቱ ዋና ግብ ምንድነው? ዋና ግቡ ባህላዊ መለያየትን ማስተዋወቅና ማክበር ነው። ሰዎች በዲዛይን አማካኝነት ባህላቸውን እንዲያውቁና እንዲያጋሩ እንፈልጋለን። በመጨረሻ ለተመልካቾች የሚያስተላልፉት መልእክት ካለ እባክዎትን። ዲዛይን በህይወታችን ሁሉ ይገኛል። ሰዎች ፈጠራቸውን እንዲጠቀሙና ከባህላቸው ጋር እንዲያጣጥሙ እመኛለሁ። በጣም እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ።
ደህና ናችሁ? በኢትዮጵያን ጥበበኛ እጆች በተለይም ደግሞ በሴቶች የተሰሩ ናቸው። እንግዲህ ክሬቲቭ ሀብ ውስጥ ነው ያለ ነው። በጣም የጥበብ ስራዎች ብዙ ይሰሩበታል። እዚህ የመጣሁበት ዓላማ ምንም እንኳን የጣሊያኖች የዲዛይን ቀን ቢሆንም እዚህ ደግሞ ያሉ የኢትዮጵያውያን ልጆች ያረፉባቸውን የጥበብ ስራዎችን አለማየት ንፉግነት ነው ብዬ ላሳያችሁ ብዬ ነው። እኔ የለበስኩትን ጨምሮ በጣም ብዙ ሴት ዲዛይነሮች የተለያዩ ልብሶቻቸውን እዚህ ይሸጣሉ። ሲያምር ሲምፕል በስኒከር ለማድረግ እንጨት የተሰራ ነው። ታምራለች። የሀገራችንን ምርቶች መጠቀም መጀመር አለብን። ዋይ ካለን በጣም ብዙ አላማዎች አሉት። አንደኛ ፈጠራቸውና የጥበብ ስራዎቻቸውን እናደንቃለን። ሁለተኛ እንደ ሀገራችን የባህል ልብስ ደግሞ ምን ያምር የለም። አሁን ይሄ እንዴት እንደሚያምር ሰንበት ላይ ቡና ለማፍላት ትንሽ ጌጥ አድርገንበት ሂል ብናደርግ ፍላት ብናደርግ እንዴት እንደሚያምሩ ያቸው እና ደስ የሚለው ሰዎቹን ባታገኟቸውም አካውንት ነበራቸው እዚያ ለከፍላችሁ ብቻ መውሰድ ነው። ይሄው እንዴት እንደሚያምር ጥበቡ ያምራል። በነገራችን ላይ ዛሬ እንግዲህ የመጣሁበት ትልቁ ዓላማ በጣሊያን ኤምባሲ በኩል ኢንቫይት ተደርጌ ነው። ምክንያቴ ደግሞ የጣሊያን የዲዛይን ቀንን በማስመልከት ኢትዮጵያ ውስጥ አንዱ ጣሊያኖች ጥበባቸው ያረፈበትን የጅማ ኪነ ህንፃዎችን ከዚህ ቀደም የሰሯቸውን አንስተው አንድ ዲዛይን ከጀርባው የማህበረሰቡን ስነ ልቦና የፖለቲካና የማህበረሰባዊ እይታው ምን ይመስላል በሚል ብዙ ተማሪዎች ባሉበት እና ከኤምባሲ የተወከሉ ሰዎች ባሉበት ስልጠና ሰጥተዋል። በአጋጣሚ ግን እዚህ ክሬቲቭ ሀብ ውስጥ ከመጣሁኝ አይቀር በጣም ጥሩ ፈጠራ ያላቸው ስራዎች ስላሉ ብንጎበኛቸውስ በሚል ነው። አይን አዋጅ ነው የሚያደርገው። ሁሉም ነገሮች በጣም ያምራሉ። ከልብሴ ጋር ምን ይሄዳል አይደል? በዛ ላይ በሀገራችን እጆች የተሰሩ ናቸው፣ ዘናጭ ናቸው። እኔ በጣም እወዳለሁ። በተለይ እንደዚህ አይነት ቶፖች ከዛ የትም ቦታ ስትሄዱ የሚያምሩ የኢትዮጵያ ተች ያላቸው አክሰሳሪዎቻችን በጣም ያምራሉ። ሲምፕል ናቸው። አሁን በጣም ይሞቃል። ከለበስኩት ልብስ እንዴት ቅልል እንዳለኝ እና መታችሁ የምትፈልጉትን አይነት ልብሶች መግዛት ትችላላችሁ። ደህና ናችሁ? እንዴት ናችሁ? በድጋሚ ጉዞ ከመቅዲ ጋር ቀጥሏል። እንግዲህ ዛሬ የተገኘንበት የጣሊያን የዲዛይነሮች ቀን ነው። ያን አስመልክቶ በሀገራችሁ በጣም ሙቅ የሆነ ዲዛይነር እዚህ ተጋብዟል እና የእኛን እንግዲህ የኪነ ህንፃ ጥበቦቻችን ዲዛይኖቻችን ከስነ ልቦና ከጥበብ ከፈጠራችን አንጻር እንዲሁም ከኤአይ አንጻር ምን ይመስላሉ የሚሉ ስልጠናዎችን ሰጥተዋል። እንተዋወቃቸዋለን። ብዙ ሰዎች አዶኒን አምጪ ሁሌ ትላላችሁ። ስለዚህ ስንት መግባት አለበት አዶኒ? አሁን ይሄ የሚያዩት 500,000 ሰው ካየው ይህ ቪዲዮ ለምሳሌ ከ500,000 150,000 ሰብስክራይብ ቢያደርግ ደስ ይለኛል። እኔ በጣም አይደለ? አሪፍ ሬሽዮ ነው። ሰብስክራይብ አድርጉ። ፒስ። ሰላም፣ እንዴት ነህ ፕሮፌሰር? እንኳን ወደ ኢትዮጵያ በደህና መጣ።
ከመጣው ሳምንት ሞላኝ። በጣም ደስ ብሎኛል። ኢትዮጵያ ስመጣ የመጀመሪያዬ ነው። ስሜ ፍራንሲስኮ ጋሊ ነው። ሊደርሺፕ አስተማሪ ነኝ። የኔ አቀራረብ ትንሽ የተለየ ነው። እኔ አርኪቴክት ወይንም የፎቶ ባለሙያ አይደለሁም፣ ግን በዲዛይን ኃይል ጂኦፖለቲክስ እና ሌሎች ብዙ ጉዳዮች ላይ ማሰስ ወዳለሁ። ኢትዮጵያን ታዲያ እንዴት አገኘሃት? ባህሏን፣ ወጓን? በጣም የተለያየችና ውስብስብ ናት። እኔ የምሰማው ግርማ ያለው እንቅስቃሴ ነው። ኃይል ያለው ፈጠራን የሚመራ በስርዓተ ምግብ በዲዛይን ፍልስፍናና በቀጣይነት ሰስቴኔቢሊቲ የሚታይ ሀገር ነው። እኔም እንደዚሁ መለከታለሁ። ኢትዮጵያ በባህልና በማህበራዊ መዋቅር በጣም ባለብዙ ክፍል ናት። ይህም ለፈጠራ ትልቅ መንገድ ይፈጥራል። ግን ይህን ኃይል ወደ ተግባር ለመቀየር ፍልስፍናዊና ቴክኒካዊ ክህሎት ያላቸው ሰዎችን መምረጥና መንከባከብ ያስፈልጋል። እንግዲህ አሁን ያልካቸው አሰራሮች በሙሉ ለኢትዮጵያ ፋይዳቸው ምንድነው? ለምሳሌ ዓለም እየሄደችበት ያለችው ኤአይ፣ ጂኦፖለቲክስ፣ የማህበረሰብ ጉዳዮችና ምልከታዎችን እንዴት ትመለከታቸዋለህ? የመጀመሪያው ቅድ መማርና ሁኔታውን መረዳት ነው። ምክንያቱም እኔ አዲስ ነኝ እና አካባቢውን በሙሉ አላውቀውም። ግን እርግጠኛ ነኝ ኢትዮጵያ እጅግ ፈጠራን የሚያበረታታ ትውልድ አላት። ከኢትዮጵያ ተማሪዎች ጋር ለመስራት እቅዶ ምንድነው? እቅዳችን እነሱን መደገፍ ነው፣ እንዲታዩ ማድረግና ፈጠራቸውን ከዓለም ጋር ማገናኘት ነው። መፍትሄ ለመፍጠር በመጀመሪያ ችግርን በግልጽ መልኩ መረዳት አለባቸው። በተለይም ወጣቶችን ማበረታታትና ከትምህርት ጋር በተያያዘ ችግርን ለመፍታት ውስጥ መግባት አስፈላጊ ነው። እኔ በመምህርነቴ የምሰራው ይህንኑ ነው። ተማሪዎችን ወደ መፍትሄ ማቅረብና በራሳቸው እንዲፈጥሩ ማበረታታት። ይህ የሚጠራው አዳፕቲቭ ሊደርሺፕ ነው። ሁኔታዎችን መተካትና መለዋወጥን መቀበል። በመጨረሻ አለባበስን ሳላደንቅ አላልፍም። ከህንድ ነው። አመሰግናለሁ። መልካም ጊዜ። Thanks so much again for the time. እንዴት ናችሁ? እንግዲህ ንግግራችን ያው ጣሊያንኛ ስለማንችል በአማርኛ እናደርገዋለን። እንዲሁ ደግሞ ለተቀሩት እንግዶቻችን በእንግሊዝኛ ትራንስሌት ይደረግላቸዋል። እንዴት ናችሁ? ያላችሁት የጉዞ ፕሮግራማችን ላይ ነው። በፕሮግራማችን ደግሞ ዛሬ የተገኘንበት ትልቁ ዓላማ የጣሊያን የዲዛይነር ቀን ነው። ወይም በጣሊያን ውስጥ የሚገኙ የተለያዩ የኪነ ህንፃም የመኪናዎቻቸውን የጥበቦቻቸውን የብዙ ዲዛይን ጥበባቸው ያሳረፉባቸውን ቀናቶች በተለያዩ ዓለም ላይ ያከብሯቸዋል። ምክንያታቸው ደግሞ አንድ ሀገር ላይ የጣሊያን ጥበቦች ያረፉባቸውን ኪነ ህንፃዎች ለምሳሌ ብናይ በጅማ ተመርጠው እንግዲህ እዚህ የምታያቸው ስዕሎች በሙሉ የጅማን የታሪክ የኪነ ህንፃዎች አወቃቀር በተለይ በጣሊያኖች የተሰሩትን እንደ ምሳሌነት እያሳዩን ነበርና የተረዳሁት ነገር ምንድነው? አንድ ዲዛይን ወይም ጥበብ ሲያርፍበት ጥበብ ያሰኘው ከጀርባው ያለው ለማህበረሰቡ የሚሰጠው ፋይዳ፣ ፖለቲካዊ እይታው፣ የማህበረሰብ አቀፍ ምልከታዎቹና ማህበረሰቡ ስለዛ ዲዛይን ወይም ስለዛ ጥበብ ያለው ጤናማ የሆነ እይታና ግንዛቤን ከግምት ውስጥ መግባት አለበት ማለት ነው። አንድ ጥበብ የሰሪውን ብቻ እይታ የሚያሳይ ሳይሆን የማህበረሰቡን እይታ የሚያሳይ ነጸብራቅ ነው ብለዋል ፕሮፌሰሩ። እንግዲህ እዚህ ቦታ ስመጣ ደስ እሰኛለሁ። ምክንያቱም ይሄ የኢትዮጵያ
ባህሎችን፣ ቅርሶችን፣ ጥበቦችን የሚያበረቱ ወይም በደንብ ኢምፓወር የሚያደርጉ ሴቶች ራሳቸውን ከተለያዩ የማህበረሰብ ጫና ለማውጣት የሚጥሩ ጥበበኞች የተለያዩ ስራቸውን ያቀርባሉ። እኔ እንደምታዩት የለበስኩት የኢትዮጵያን በጣም ቀለል ያለ ሲምፕል የሆነ ጥልፍ በሽመና የተሰራ ልብስን ጨምሮ በጣም ኢትዮጵያዊ የሆኑ የጥበብ ውጤቶቻችን፣ ሌዘር የቆዳ ውጤቶቻችን፣ ጫማዎቻችን ሁሉ እዚህ ይሸጣሉ። ማለት የምፈልገው ግን ምንድን ነው እንደ አንድ ጋዜጠኛ ሰው የሚኖረው ከልቡ ጋር ነው። ሰው የሚኖረው ከተፈጥሮ ጋር ነው። ሰው የሚኖረው ከጥበቡ ጋር ነው። መጀመሪያው ነገር ጥበባችን የት ጋር ነው ያለው ብሎ መፈለግ። እሱ ከግለሰብ ከትምህርት ቤት እንደ ሀገር የምንሰራቸው የቤት ስራዎቻችን ናቸው። ከዛ ውጭ ግን የኔ የጥበብ ስራ ፈጣሪ የሰጠኝ መክሊት ደግሞ ማህበረሰቡ ላይ ምን ውጤት አለው? በማህበረሰብ እይታ ዛሬ ሳይሆን ነገ ሳይሆን በጣም ከትውልድ ተሻግሮ የሚሻገር መልካም ተጽዕኖ የሚያሳድር ነው ወይና ከኔ ፍላጎትና ከኔ ደስተኝነት ወይም ከኔ ጥቅሞች ጀርባ ማህበረሰቡ ምን ይሰማዋል ስለምሰራው ስለማድርገው አስተዋጽኦ ብለን መመርመር ይገባናል። ከዛ እንደ ሀገር ከፍ ሲል እንግዲህ የምንሰራቸው ስራዎች ሁሉ የዛሬ 10 ዓመት 5 ዓመት ምን ሊሆኑ ይችላሉ፣ በምንስ ሊተኩ ይችላሉ ብሎ ጊዜውን የቀደመ የጥበብ የፈጠራ የእውቀት ምርምሮቻችን ትውልዳችን ላይ መስረጽ አለበት። ፈጣሪ ተመራማሪ፣ ጠያቂ፣ የራሱን ባህል የሚያከብር የሌላውን ባህል የሚረዳ እንደ ዓለም ተወዳዳሪ የሆነ ትውልድ ያስፈልገናል። የዛሬ ጉዞ ከመቅዲ ጋር የአባይ ቴሌቪዥን መልእክት ነው። ወደ ስቱዲዮ እንሄዳለን። በጣም ብዙ ቁም ነገሮች ይቀጥላሉ። ኢትዮጵያ ትቅደም። ቻው